አሁን ይሄን ቪዲዮ መቅረጽ ምን ይባላል? ተመልከቱ። ድምፁን አታሰማው፣ ድምፁን አታሰማው። ይሄን ቪዲዮ ቀርጾ መበተን ምን ይባላል? ጀግንነት ነው? ተጠርተን ነው የምንሄደው እኛ መምህራን ወደ ባህር ዳር ዩኒቨርሲቲ ነው የምንሄደው ብለው እነዚህ ሰዎች ይዘው እኛ እኮ ንግግራቸውን ብትሰሙት ትገረማላችሁ። አጫውቶ ድምፁን ቀንሳ አጫውቶ እና ይዘዋቸው አውርደዋቸው አስፋልት ላይ እንደዚህ አድርገው አሁን እኔ ራሳቸው የለቀቁትን ነው የምነግራቸው። ራሳቸው ቀርጸው ፖለቲካ ይሰራሉ። እዛ እንደዚህ ያንበረከካሉ። ማን ይዳለ? እኔ ማስተርሴን እንኳን አቋርጬ ነው እኔ እኮ ምንን አቋርጬ ነው ፋኖ እዚህ ጫካ የገባሁት። ከተማ ነው ግን ያለው። ከዛ እዚህ ጭቃ ላይ ይጫወቱባቸው። ይሄ ነውር ነው። የኔ ትልቁ ስራ ድሃ ተበደለ፣ ፍርድ ተጓደለ። ኢቭን ካድሬ እንኳን ቢሆን ይሄ ባንዳ እንኳን ቢሆን በዚህ ዘመን በዚህ መልኩ ፖለቲካ አይሰራባቸው። እኔ የትም ቦታ የተገኘ በሰው ልጆች ላይ የሚደረስን ግፍ ነው የምቃወመው። አህመዲን ጀበል ለኢትዮጵያ ቤተክርስቲያን፣ ለአማራ፣ ለሰሜኑ ክፍል ጠላት እንደሆነ አውቃለሁ። መጽሐፍ የጻፈ አማራ የተባለ ኦርቶዶክስ የተባለውን በነገስታቱ ልክ ቆጥሮ የሚሰድብ እርሱ በታሰረና ኩላሊቱ ፌል አደረገ በተባለ ጊዜ እኔ ፌስቡክ ላይ ወደ 470 ምናምን ሺህ ተከታታዮቼ ካምፔን አድርጌያለሁ። ብጠላውም የኔን ሃይማኖት የሰው ልጅ የተባለ የሚነቅ ሴረኛና ቤተክርስቲያንን እንትን የሚል መሆኑን ባቅም እንደዛ ነው ያደረኩት። አሁን ይሄ የሚደበድባቸው ሰው ምንም እንግዲህ ወይ 6 ያክፍል ያቋረጠው እዚህ መስቀል ደረቱ ላይ አድርጓል። መንፈሳዊ ሰው ነኝ ብሎ ነው የሚያስበው። ንግግሩን ብትሰሙ ራሱ ያስፈራል። እኔ ይሄን አይደለም በድብቅ አያረጉትም እኮ ቀርጸው መበተኑ ምንድን ነው የሚያስፈልገው? ተመልከቱ። ምን አይነት ፖለቲካ ነው የሚሰራው? ጎጃም ላይ በተለይ ምንድን ነው እየታሰበ ያለው? ጎንደርም ይኖራል፣ ወሎም ይኖራል፣ ሸዋም ይኖራል። አላውቅም። ምንድን ነው የተፈለገው? ምንድን ነው የታሰበው? ምን አይነት ፖለቲካ ነው እየተሰራ ያለው? ይሄ ምን እንደሚያደርገው ባለፈው ጊዜ የተገደለው ሰምታችሁታል። አይ በቃ መምህራኖቹን አትግደሏቸው፣ አሁን ቀጥቶ ነው መላክ። እዚህ ያሰማችሁ ነው አይደል? ያሰማናችሁ ሰምታችሁታል። አስረስ ማረ የሚለው ማለት ይሄን ስናገር ጓ የምትል ጎጃሜ ነኝ የምትል ይሄ ነው የሸበሉ ስጋ ቆራጩ እና ማኔን አብነት እነ መንፈስዬ ምናምን ጓ ብትሉ አልሰማችሁ። ምን አይነት ፖለቲካ ነው? ይሄን ሰርቶ መበተን፣ ይሄን ቀርጾ መላክ ማንን እንዲያስተምር ነው? ምን እንዲል ነው? ስለዚህ በተጠና መልኩ ጎጃም ነጋዴው ንግዱን እንዲተው፣ መምህራን ከትምህርት ቤት እንዲርቁ፣ መንግስት በአንድ በኩል ፋኖ በአንድ በኩል ከላይ ታች ከሳት እየነደደበት መፈጠሩን ጠልቶ የት እንደሚሄድ እንኳን ግራ ገብቶ ተቀምጧል። ከትውልዱ መደንቆር፣ ከትውልዱ ከትምህርት ከእውቀት መራቅ የተነሳ ወደፊት የአማራ ፋኖ በተለይ በጎጃም አሰምርበታለሁ። በጎጃም እኔ አላቅም ምን አይነት ትውልድ ሊፈጠር እንደሚችል ማለት ነው። ምክንያቱም እነዚህ አሁን በድሮን የተጨፈጨፉት ወጣቶች ትግሉ ቶሎ ቢያልቅ ትምህርታቸውን የሚቀጥሉ፣ ትግሉ ቶሎ ቢያልቅ እንትናቸው ወደ እውቀታቸው ይመለሱ። ግማሾቹ መምህራን የነበሩ፣ ግማሾቹ ሰቃይ ተማሪ የነበሩ ናቸው። ከዛም ሰብስቦ አምጥቶ አንድ ቦታ አከማይቶ ኧረ ድሮን እየመጣ ነው እባካችሁ በትኑ ተጠንቀቁ እየተባለ ጅም አድርጉ። ድሮኑ መሪዎቹን አትነካም። ድሮኗም መሪዎቿ ጋር አትደርስም። ድሮኗም የምትነካው የምትጨፈጭፈው ምስኪኑን ህዝብና እንዲህ አይነቱን ፋኖች ነው። ስለዚህ የነ እስክንድር ላይ የተነሳባቸውን ሙቀት የተነሳባቸውን ውድቀት ለመከለልና ለመሸፈን ሲባል ራሱ የዚህ ጎጃም ውስጥ ያለው ኃይል እየተላላጠ አቅጣጫ እያስቀየረ ነው ማለት ነው። አጋዛ ይመስላል። ባለፈው ሳምንት እንዳየነው ከፍ ያለው አሟሟትን አይተናል። እንዴት እንደሞተ እንዴት እንደተጎዳ አይተናል። ስለዚህ የፋኖን
አሁን ባለው ሁኔታ የአማራ ፋኖን በብዙ መልኩ ፊት ቃል አውጥታችሁ ድምፅ አውጥታችሁ እብድ ተጫውታችሁ ይስተካከል ካላላችሁ በስተቀር በቀጣይ የምታዩት በረመዳን ጾም በኢድ ወይም በመውሊድ በዚህ ባለፈው በጾም በሙስሊም ወንድሞቻችን ጾም ምንም አይነት እንደዚህ ሞት እንደዚህ የሚባል ነገር የለም። አሁን ግን ተመልከቱ እስቲ ናትናኤል መኮንን ፔጅ ግቡ፣ ማነው ስሙ ደሳለኝ መሀል ሜዳ ፔጅ ግቡ፣ ሌሎቹም በአጠቃላይ በቃ ፈንጠዝያ ላይ ናቸው። በቃ ጭፈራ ላይ ናቸው። ቀልድ ላይ ናቸው። ነገ እግዚአብሔር ቆጥሮ ይከፍላል። ግን አሁን ደስታ ላይ ናቸው። ይህንን ወደ እምነት እንወስደዋለን። ወደ እምነት ስንወስደው ማን ናቸው የሚጨፍሩት? ደሳለኝ መሀል ሜዳ ፓስተርነት ጀምሮ የተወ ጴንጤ ነው። ናትናኤል መኮንን ጴንጤ ነው። በአጠቃላይ እዛ አካባቢ ያሉትን ሰዎች ስትመለከቷቸው እምነታቸውን የቀየሩ ስርዓቱን በዚህ መልኩ እንጠብቀዋለን የሚሉ ናቸው። የሚሞቱትስ ይኸው መስቀላቸውን ተመልከቱ። ስለዚህ መሪ አለን ድርጅት አለን ብለው ጀግንነት ሳያንሳቸው ሊዋጉ የሉትን እኮ እዚህ ጠላት አፍንጫችን ስር ያለው ህዝብ እየደፈረብን ነው ገለን እንሙት ሲባል እኮ አይቻልም። ተደወለ አይቻልም። ብቻውን ገብቶ ጠላትን ድባቅ አድርጎ የመጣውን እኮ ዲሽቃ ባርኮ ምናምን ባርኮ የመጣውን ጀግና እኮ በአደባባይ እስር ቤት ጎጃም ላይ የሚሰራው ነገር በጣም የባሰ ነው። ከእነንትና ጋር እኮ የሚሰራው ከኢዜማ ጋር ማነው ስሙ ከአብን ጋር የአብን ሰዎች አሉ እኮ አሁን መሪዎች ኢዜማ ተወዳድረው አሁን እኮ የፋኖ መሪ ሆኗል። ይሄ ነው የሚገርማችሁ። የብሔራዊ መረጃ ደህንነት ሆኖ የመከላከያ ሆኖ ተዋግቶ ተማርኮ በቃ አማራ ስለሆነ ብለው አሁን የፋኖ መሪ ያደርጉታል። ተመልከቱ። የፋኖ መሪ ይሆን በቪዲዮ ነው ያለኝ፣ በፎቶ ነው ያለኝ። ጎጃም ውስጥ የሚሰራው ነገር የሚገርም ነው። ከልዩ ኃይል የመጣ ሰውዬ ነው ሲባል እዛ በረሃው ቆይተው ምን ሲሰሩ የነበሩ ሰዎች ያል አምጥተው ላዩ ላይ ከባዕዴን የመጣውን ሰው አምጥተው ላዩ ላይ ዶክተር ገሌ ነው እና አምጥተው ላዩ ላይ ይሄ ትግል አይደለም። የጎጃም ትግል ሊጠለፍ ጫፍ ደርሷል። ይሄንን እርማችሁን ልታወጡ ይገባል። ከማክሰኞ ጀምሮ ደግሞ እግር በእግር ተከታትዬ አሳያችኋለሁ። ይዘገንናችኋል። በጣም ያማል። በጣም ምን ይላል? በጣም ያማል። አሳያችኋለሁ። መጀመሪያ አንድነቱ እንዳይመጣ ጎትቶ ያዘና አስረስ አሁን ደግሞ ላይ ቢወጣ ታች ቢወርድ እንዴት ይመጣል? እነሱ ለይተው አሁን ግሩፕ አዘጋጅተዋል። ይሄ ግሩፕ የወሎ አበበ ላይ ምናምን ላይ የሚጮህ ኃይል ነው ያመጡት። ይሄም አያዋጣም። አማራ አንድ እስካልሆነ ድረስ የስልጣን የምናምን ስግብግብነቱን እስካልቆመ ድረስ ከመሞት ውጭ አማራጭ የለም። ከመሞት በጠላት ከመጠቃት ውጭ አማራጭ የላችሁ። ስለዚህ በአስቸኳይ ይሄንን ነገር ልታስተካክሉ ልታርሙ ይገባል ማለት ነው። እኔ የምነግራችሁ ነገር ቀልድ አይደለም። የሰው ህይወት ነው እየተገበረ ያለው። ፍትሃዊ ነው። የፋኖ አነሳስ ፍትሃዊ ነው። የቆምኩት እኔ ከፍትሃዊነት ጎን። ፋኖ ይዞ የተነሳው ዓላማ ሶስተኛ አይደለም አራተኛ ዜጋ ሆኛለሁ። ወደ መሀል ሀገር ወደ ከተማ መሄድ አልቻልኩም። በየትኛውም ክልል ላይ ቤተክርስቲያን እንደገባ እንዳበደ ውሻ ነው የምመታው የምወገረው። እንደ ዜጋ መቆጠር አልቻልኩም። በግሬደር እየተቀበልኩ ነው። ሙሉ ቀበሌ እየተጨበጨፍኩ ነው። እንደ ሰው አልተቆጠርኩም። እንደ ጠላት ለጠላትም ልክ አለው። እንደዛ ነው የምታየው። በንግግር የሚፈታ በሰላማዊ ሰልፍ ጠየቁ። በንግግር ይፈታ አልኩኝ። የሚፈታልኝ አጣው። በብላሽ አልሞትም ብሎ ነው የተነሳው። እኔ የቆምኩት ከዚህ ፍትሃዊነት ጎን እንጂ አበበ ከበደ ተሰማ የሚባል ፋኖ እኮ አላውቅም።
እኔ ከእውነቱ ጎን ነው የቆምኩት፣ ከህሊናዬ ጎን ነው የቆምኩት። እውነትም ስለሆነ ማለት ከዚህ እውነት ጎን ነው የቆምኩት። እዚህ ውስጥ ስላሉት ሰዎች ስብስብ በአባታቸው ምን በአካታቸው ምን ማቆር ነገር የራሳቸውን ጉዳይ ይዘው መጥተው ወደ ህዝብ ዓለም ይፍረደን፣ ከዛ በኋላ እንደማመጣለን ከዚህ በኋላ ብለው የመጡበትን ሁኔታ ነው የምናየው። ስለዚህ አሁን ግን ያለው ነገር እንትን ማለት የለም ማለት ነው። ስለዚህ የፋኖ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በወሎ፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በሸዋ ጫና ፈጥራችሁ በውስጥም በውጭም ያላችሁ ሰዎች ጫና ፈጥራችሁ ወደ አንድነት እንዲመጡ አንድነቱን ያዘገየው ምንድን ነው የሚለውን ወጥራችሁ ይዛችሁ እንድትመጡ፣ ያለበለዚያ እንደ በሬዎቹ እንደ አራቱ በሬዎች ተራ በተራ ትበላላችሁ። ደቡብ ጎንደር ገንድ ሰው ሲጥሉ ጎጃምን የገደለው ሸዋን የገደለው ወሎን የገደለው ብለው ያፋጇቸዋል። ከዛ በኋላ ደግሞ እዛ ከጨረሱ በኋላ ወሎ ይሄዳሉ። ወሎ ላይ ትካሉ እንደዚህ ነው ገሌ ነው ይላሉ። ከዛ ሸዋ ይመጣሉ። ከዛ ይሄ አንድ ላይ ቆማችሁ አንድ ላይ ሆናችሁ ያላችሁን እውነትና ያላችሁን ሀቅ ይዛችሁ እንዳትሄዱ የሚያደርጋችሁ ነገር ነው የሚመጣው ማለት ነው። እና ይህንን ማድረግ ትችላላችሁ። አንዳንድ ሰዎች ይሄ ሲነገር ይነስራቸዋል፣ አያቸዋለሁ። በጣም ትናደዳላችሁ፣ በጣም ትበሳጫላችሁ፣ በጣም ምን ትላላችሁ። አንዳንዶቹ ይሄ ጦርነት ከሌለ በቃ እነ ዘመድኩን ምን አይነት ቢዝነስ ትሰራላችሁ ምናምን ትላላችሁ ሲሉ ሰማቸዋለሁ። ቢዝነስ የከፈሉን ይመስል ማለት ነው። አሁንም ነገም ተነጎዲያም ደግመዋለሁ። እኔ ከህዝብ ጎን ነኝ፣ ከተነሱበት ዓላማ ጎን ነኝ። አለቀ። ህዝብ ያነሳው የተነሳው ነገር ምንድነው? የተነሳው ዓላማው ምንድነው የሚለውን ነው የማየው። የምመለከተውም ያንን የምቆመውም ከዚህ ዓላማ ጎን ነው የምቆመው። ስለዚህ ይህንን በዚህ መጠን በዚህ አድርጋችሁ ልታዩትና ልትሄዱበት ይገባል። ተስፋ ማስቆረጥ ነው ዘመዴ፣ እንደዚህ ማድረግ ተስፋ ማስቆረጥ ነው፣ ተስፋ እንደዚህ ማለት ነው አይደለም። ምን ተስፋ ትቆርጣለህ? የገቡት የወጡት እኮ በጀግንነት ሊዋጉ በጀግንነት ግን በተበላሸ ማዕቀፍ ውስጥ ነው፣ በተበላሸ ክበብ ውስጥ ነው፣ በተበላሸ መንገድ ውስጥ